አርዕስተ ዜና። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጣሉ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ አርሱላ ፎን ደር ላይን ተናገሩ። እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካገደች አንድ ወር ያለፈ ሲሆን በተባበሩት መንግስታት የሚደገፉ ዳቦ ቤቶች ሙሉ በሙሉ መዘጋታቸውን ተገልጿል። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኝህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልካቸው ሸቀጦች ላይ ታሪፍ ጣሉ። ትራምፕ ሮብ መጋቢት 24 2017 ዓ.ም ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብለዋል። ትራምፕ በአገሪቱ ላይ የጣሉት የመነሻ ታሪፍ ምጣኔ 10% ነው። ይህ ታሪፍ መጠን ለምርጫ ቅስቀሳ ባደረጉት ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው ተብለዋል። የአሜሪካ መንግስት ወደ አገሪቱ ምርቶችን የሚልኩ 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካቷል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሀውስ ገለጻ 10% የታሪፍ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ መሆን ተገልጿል። ከፍተኛ ታሪፍ የተጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑን ተገልጿል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ እድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ታሪፍ የጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የጣለው የታሪፍ ምጣኔ 10% ሲሆን በዚህ መሰረት አዲስ አበባ ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠበቃቸዋል ተብለዋል። ትራምፕ ኢትዮጵያ ላይ የጣሉት 10% ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ መሆኑን ተገልጿል። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኛዎቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ$24.4 ሚሊዮን ቅናሽ ታይቶበታልም ተብሏል። ይህ በአይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአጎዋ እድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣ አንድ ጥናት ያሳያል። ኢትዮጵያ ከአጎዋ መታገዷ 3 ዓመታት አስቀድሞ በ2011 ዓ.ም ይህንን እድል በመጠቀም $246 ሚሊዮን የሚያወጡ ምርቶች ወደ አሜሪካ ልካለች። ኢትዮጵያ አጎዋን በመጠቀም አብዛኛው ትልክ የነበረው ጨርቃጨርቅ ምርቶች መሆኑን ተገልጿል።
እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካደረገች አንድ ወር ያለፈ ሲሆን በተባበሩት መንግስታት የሚደገፉ ዳቦ ቤቶች ሙሉ በሙሉ መዘጋታቸውን ተገልጿል። በጋዛ የሚገኙ ገበያዎችም ቢሆን አትክልቶች አይገኙባቸውም። ሆስፒታሎች ለታካሚዎቻቸው የህመም ማስታገሻና የጸረ ተህዋሲያን መድኃኒትን በፈረቃ እየከፋፈሉ መሆኑን ተነግሯል። እስራኤል ከሐማስ ጋር ለ18 ወራት ያካሄደችው ባለው ጦርነት ውስጥ የተጣለ ረጅም እገዳ ነው ተብሏል። በዚህ ሳምንት በተከበረው የኢድ አልፈጥር በዓል ላይ ብዙ ጋዛውያን ርቦናል ሲሉ ተሰምተዋል። በቤቴል ላህያ የተፈናቀለችው አሊ ሐማድ በጋዛ ከተማ ምግብ የፈለገች መሆኑን ለቢቢሲ ገልጻ ይህ ለእኛ ከመቼውም ጊዜ ይበልጥ የከፋ ኢድ ነበረ ብላለች። መብላትም ሆነ መጠጣት አልቻልም፣ መዝናናት አልቻልም፣ ደክሞናል። ከእንግዲህ እንደ ቲማቲም፣ ስኳር ወይም ዘይት ያሉ ነገሮች ማግኘት አይችልም፣ አይገኙም። በቀን አንድ ምግብ የማግኘት በመከራ ነው። አሁን የምግብ ድጋፍ የሚያደርጉ ድርጅቶች የሉም ስትል አክላለች። ሐማድ አንድ የልጅ ብቻ ነው ያለኝ። የተወለደው በጦርነቱ ወቅት ነው። እድሜው 3 ወር ቢሆነውም ወተትም ሆነ ዳይፐር ልናገኝ አልቻልንም ስትል ተናግራለች። እስራኤል ሐማስ በጥር ወር የተደረሰውን የተኩስ አቁም ስምምነት የመጀመሪያ ምዕራፍ ለማራዘሙና ተጨማሪ ታጋሾችን ለመልቀቅ ፈቃደኛ ባለመሆኑ እንደ አውሮፓውያኑ አቆጣጠር ከመጋቢት 2000 ጀምሮ ወደ ጋዛ በሚገቡ ሸቀጦች ላይ እገዳ መጣሏን ተናግራለች። ሐማስ በበኩሉ የሁለተኛ ምዕራፍ ድርድር ከዚህ በፊት ስምምነት በተደረሰበት መንገድ እንዲሆን በማለት በህይወት ያሉ ታጋሾችን ለመልቀቅ የእስራኤል ጦር ከጋዛ ጥቅሎ እንዲወጣ ጠይቋል። እንደ አውሮፓውያኑ አቆጣጠር ጥር 19 በተጀመረው የተኩስ አቁም ስምምነት 33 እስራኤላውያን ታጋሾችና 1900 የሚጠጉ ፍልስጤማውያን እስረኞችን ተለቀዋል። በተጨማሪም ወደ ጋዛ ከፍተኛ የሆነ የሰብአዊ እርዳታ መግባት ችሎ ነበር። የእርዳታ ድርጅቶች እስራኤል በጋዛ ምግብ፣ መድኃኒቶች፣ የንጽህና ምርቶችና የነዳጅ ጨምሮ አስፈላጊ ሸቀጦችን እንዲገቡ እንድትፈቅድና የዓለም አቀፍ የሰብአዊ ሕግ ግዴታዎችን እንድታከብር ሀያላን ሀገራት ግፊት እንዲያደርጉ እየጠየቁ ነው። አክሽን ኤድ የተባለው መንግስታዊ ያልሆነ ድርጅት ለአንድ ወር ያህል ምንም አይነት እርዳታ ወደ ጋዛ እንዳይገባ መከልከሉን አሳዛኝ ሲል ገልጾታል። አዲስ የረሃብ ጥማት አዙሪት ያንዣበበ መሆኑን ገልጸዋል። ማክሰኞ ዕለት የተባበሩት መንግስታት ድርጅት እስራኤል በጋዛ 2 ሚሊዮን ለሚጠጉ ነዋሪዎች ለረዥም ጊዜ የሚበቃ በቂ ምግብ እንዳለ የተናገረችውን በመጥቀስ አስቂኝ ሲል አጣጥሎታል። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪክ አቅርቦታችንን ያሟጠጥ ነው ያሉ ሲሆን በመተላለፊያዎችን የሚቆጣጠሩ የእስራኤል ወታደራዊ አካል ኮጋት በቅርቡ በተካሄደው የተኩስ አቁም ስምምነት ወቅት ወደ 450,000 ቶን የሚጠጋ እርዳታን የጫኑ 25,200 የሚጠጉ የጭነት መኪኖችን ወደ ጋዛ ገብተዋል ብለዋል። የእስራኤል ባለስልጣናት ሐማስ የእርዳታ እህል አቅርቦቶችን እንደራሱ ያከማቻል ሲል ይከሳል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁ ስለቆያችሁ ከልብ አመስግነናል።